አብርሽና እንዴ በእግዚአብሔር ለምን እንደዚህ ነው? እግዚአብሔርን ተረጋጋ። እንደዚህ እኮ ምን ይገባል እንዴ? አብዱ እንደዚህ ደረጋል እንዴ? ተረጋጋ። ያለውን ነገር መጀመሪያ ነው ውሃ ተደፋብኛለች እንዴ? ያያፋራ እኮ ይሄ እኮ የእሷ ጥፋት ብቻ አይደለም እኮ አብርሽ፣ አንተ ጥፋት እኮ ነው። ለምንድን ነው እንደዚህ የምትሆነው? እንዴ እኔ እኮ ምንም አላልኩኝም። ልጄን ስጭኝ እኮ ነው ያልኳት እኮ አንተ ልጄን ስጭኝ ያልካት ይሄንን አንድ ፍሬ ልጅ ወስደህ ምን ልታረገው ነው እንዴ? እንደዚህ እኮ አይደረግም። ይሄ ቢያንስ ለሷ ባታስብ ለህፃኑ አታስብም እንዴ? ለምን እንደዚህ ያክል ግርግር የሚፈጠረው? እኮ ተረጋግተህ እኮ ነገሮችን ማኔጅ እኮ ከዚህ በፊት ነገሮች እንዴት ነው ማኔጅ የምታረገው እኮ? አሁንም ምንም አላጠፋሁኝም። ልጄን ስጭኝ ነው ያልኳት አይደል? መብት አለኝ እኮ ነኝ። እሷም እኮ ይሄ እኮ ህግም እኮ እንትን እንደሚያግድህ ታውቃለህ አይደለ? ገና አንተ ያልሞላውሽ ከትንሽ ላይ የምትነጥቀኝ ልትገለው ነው ወይ? ምንም በቃ አላሳይም አልሽኝ። ልጄን ልትገለው ነው ወይ? አንድ ፍሬ ህፃን ልጅ አንተ ግን እውነት አምሮአለህ? አንተ እውነት አምሮአለህ? አዎ አምሮአለኝ። አረ በጣም ነው ያለ። በደንብ አምሮአለኝ። በጣም አለ። አብርሽ እዚህ ጋር መጨቃጨቅ ያስፈልጋል። ሌላው ነገር አንተ የአንዱ ህፃን ልጅ ምን ልታረገው ነው? ሩታ አንቺም እኮ ትክክል አይደለሽም። እሱም ብቻ ሳይሆን አንቺ ውሃ እየደፋሽበት አይደል እንዴ? እየተነጋገራችሁ እያለ ሲያንሰው ነው እዩ። እንደዛ ማድረግ ሲያንሰው ነው እንዴ? ልጁን እንዴት እንደነጠቀኝ አይተሃል እንዴ? ሊገለው ነው እንዴ? ሊገነጣጥለው ነው? አንተ ያማል። እውነት አምሮአለህ አንተ ግን አንተ ሁለት ማሰብ ትችላለህ። ቢያንስ እኔ ልጅም በስነ ስርዓት ማየት ይፈልጋለሁ። ሩታ የምር አበዛሽው። አሁን በጣም አበዛሽው ሩታዬ፣ የኔ ውድ የኔ ቆንጆ ልጁን አሳየው። የምር ልጁን አላሳይም እያለችው ነው እንግዲህ እዚህ ጋር እንዳያችሁት። አብርሃም ልጅ መውሰድ እፈልጋለሁም አላሳይም ብለዋለች። እንግዲህ ልጁን መውሰድ ሳይሆን ማሳየት ግዴታ አለብሽ አንቺ ማለት ነው። አብርሃምም ደግሞ እዚህ ጋር መውሰድ ሳይሆን ማየት ነው ያለብህ እንጂ እንደዚህ መጠላት ጦርነቱ ምንም ነገር አያረግም። ምንም ነገር አያረግላችሁም። ሰው ትንሽ ነገር ክፍተት ባገኘ ቁጥር ወደ እናንተ ነው የሚመጣው። ወደ እናንተ መስመር ነው የእናንተ ክፍተት ፈልጎ ነው የሚመጣው። ስለዚህ ለዛ ስለሆነ እናንተ ክፍተት አትፍጠሩ። እና ሩታዬ የባልሽ ከባልሽ ጋር አብረሽ ነው ያመጣሽው እና ያንቺ ብቻ አይደለም። አንቺ ብቻ ከየት ነው የምታመጪው? ስለዚህ ልጅ ደግሞ በተለይ የመጀመሪያ ልጅ በጣም ደስ የሚል ነገር ነውና ለዛ ስለሆነ የልጅ ናፍቆት አለበት እና በእርግዝናሽ ጊዜም ሆነ በወሊድሽም ሰዓት ሆነ በጣም ብዙ ነገሮች ልታሳልፊ ትችያለሽ። ግን የሰው አሉባልታ ወሬ ሰምተሽ ሳይሆን ማሰብ ያለብሽ በፊት ያለውን ነገር ነው። በፊት የነበራችሁ ጊዜ ነው። ሁለት ደግሞ አሁን ወልደሻል፣ የልጅሽ አባት ነው፣ የማሳየት ግዴታ አለብሽ እና ብዙ ሰዎች ደግሞ ኮሜንት ላይ ምን ትላላችሁ? ልጁን ለማየት መብት የለውም ማየት የለበትም አትይ እርጉዝ እያለች ካንተ ጋር ነበረች ወይ? አይዞሽ ብለሃት ነበር ወይ? ከሷ ጋር ላግዝሽ የሆነ ነገር ብለሃት ነበር ወይ? አይዞሽ ብለሃት ነበር ወይ? ለምንድነው አሁን ልጄን የምትለው? ስለዚህ አያገባህም ማየት የለብህም ያላችሁ ጣልቃ የምትገቡ ሰዎች አላችሁ። እናንተ ምንም ነገር አይመለከታችሁም ሲጀመር ማለት ነው። አያገባችሁም። ስለዚህ ስለማያገባችሁ አርፋችሁ ብትቀመጡ ነው የሚሻላችሁ። እናንተ ሰማችሁኝ አይደለ? ስለዚህ ሩታዬ የኔ ውድ የኔ ቆንጆ ብታይ አንቺ ቢያይልሽ ይሻላል። ለምን ልጁ ዝም ብሎ ከሚወስድብሽ ሊወስደውም ይችላል፣ ግን ጨቅላ ነው ገና ነው እና ለዛ ስለሆነ የማየት መብት አለው፣ ማየት አለበት ሩታዬ የኔ ቆንጆ እና ሊያየው ስጭው ይሄው ይሄን ያክል ጦርነት ምንም አያደርግም። ለዛውም በእናትሽ ቤት ለዛውም ባንቺ ቤት እንደዚህ አይነት ነገር በጣም ይደብራል። በትልቅ ሰው አይጠበቅም ሲጀመር ማለት ነው። እና ወደ አብርሃም ስመጣ ደግሞ አብርሽ አንተ የማየት መብት አለ። በእርግጥ ልጅህን እና እይና እኔ ልውሰድ እኔ እንደዚህ ላድርግ ሳይሆን በስምምነት በጸባይ እኔ እንደዚህ ነው ማየት ፈልጋለሁ ልጄ ብለ በጸባይ ያለውን ነገር በውስጥ አውርታችሁ ፈታችሁ ነው እንጂ በእልህ እኔ ልጄን ማየት ፈልጋለሁ እንደዚህ ነው እንደዛ ነው ምናምን ነገር የማለት መብት ቢኖርህም ግን በውስጣችሁ አሁን እናንተ ጋር በጣም ብዙ ጠላት ነው ያለባችሁ። በጣም ብዙ ማለት ነው። ከጀርባችሁ በጣም ብዙ ጠላት ነው ያለው። ለእናንተ መጠላት የሚፈልግ የእናንተ መለያየትን የሚፈልግ የእናንተ ክፋትን የሚፈልግ በጣም ብዙ ሰው ነው ያለው። በጣም ብዙ ጠላት ነው ያለው። ስለዚህ እናንተ ይሄንን ክፍተት ተጠቅሞ የሚመጣ ብዙ ሰው አለ። ስለዚህ ራሳችሁን ብትጠብቁ መልካም ነው ባይነኝ አይደለ? ቤተሰብ እስኪ ኮሜንት ጻፉልኝ እና እንደዛ ነው ብታደርግ የሚሻለው ማለት ነው። ስለዚህ አንተ ገብተህ በስነ ስርዓት ስታይ ደግሞ ከማየት በፊት የተፈጠረውን ነገር ሁሉ
ማውራት መናገር አለብህ። በእርግጥ እዚህ ጋር የምር እኔ ለመግለጽ በጣም የከበደኝ ነው። እርጉዝ ያለች በእርግጥ በጣም ብዙ ነገርን አሳልፋለች። ወሊድም ሆና ይሄው ሰላም አላገኘችም። እንግዲህ ውጣ ወረድ በስቶባታል ማለት ነው። በጣም ብዙ ነገር ማለት ነውና እቺን በመሐላቸው እቺ ሸይጣን እቺ አሮጊት መጣ በመሐላቸው ጥልቅ ያለች ነው ያለችው ማለት ነው። ስለዚህ ለዛ ስለሆነ በጣም ብዙ ነገር እየተሰቃየች ነው ያለችው ሩታዬ የኔ ቆንጆ ማለት ነው። እና ያው እሷ ጠንካራ ሴት ስለሆነች ነው እዚህ ጋር ሩታዬ ይሄን ሁላ የምታልፈው ይሄንን ሁላ ነገር ይሄንን ውጣ ወረዶችን የምታሳልፋቸው ይሄንን ችግር የምታሳልፈው ነገ ሁሉም ነገር ያልፋል ብላ ነው እዚህ ጋር የምታልፈው ማለት ነው። ሩታዬ ጀግና እና አብርሃም ጀግና ነው። አብርሃምም ጎበዝ ነው። አብርሃምም ጀግና ነው። የጀግና ልጅ ጀግና ነውና ሩታይም ጀግና ነሽ። ስለዚህ ጀግና የወለደው ጀግና ያገባልና ሩታይም ጎበዝና በመሐላችሁ ሳታስገቡ አሁንም ቢሆን ትላንትና ታረቃችሁ ነበረ። ትላንትና እንደዛ ሆናችሁ በስነ ስርዓት ተነጋግሮ የተፈታ ነገር አሁን አንቺ በመሐል እንትን ብለሽ ሌላ ነገር መፍጠር የለብሽም። እኔ የምለው ነገር ቢኖር ማለት ነው ለምን ትላንትና ሄጅ ያለው ብላለች ያቺ አሮጊት ማለት ነው። ስለዚህ ክፍተት አትፍጠሪላት ሄጅ ያለው እስካለች ድረስ ማለት ነው። ያው መምጣቱ አይቀርም። በእርግጥ ግን ባለቤትሽን አብርሽን እኔ ከህይወቴ ውጪ እኔ በጣም ማፈቅራት በጣም የምወዳት ሩታዬ ነች እንጂ ብለዋል። እንግዲህ አጠገቡ እንዳለሽ ማለት ነው። በጣም ደስ የሚል ዜና ነው። በጣም ደስ የሚል ነገር ነው። እውነቴን ነው የምላችሁ እና ሩታዬ ሰከን በይ፣ ቀስ ብለሽ አስቢበት፣ ረጋ ብለሽ ሰከን ብለሽ አስቢበት ይሄንን ነገር ማለት ነው። የምሬን ነው ምልሽ። በጣም ረጋ ብለሽ ማሰብ ይገባሻል። ቆም ብለሽ አስቢ። የልጅሽ አባት ነው። ስለዚህ የተፈጠረውን ነገር በንግግር ፍቱት። ሰው ሳይሰማችሁ በመሀላችሁ ሰው ሳታስገቡ በስነ ስርዓት ቀስ ብላችሁ ፈታችሁን ተነጋግራችሁ አብራችሁ ለመሆን ሞክሩ። ለምን ብቲ ሴት ልጅ ነሽ። አንደኛ ያው ተጎጂ አይደለም እኔ ምልሽ ግን በጣም ብዙ ነገር ነው ያሳለፍሽው አንቺ ከባልሽ ጋር ቢሆን ማለት ነው። እና አብርሃምም እንደዛ እስካለ ድረስ ትላንትና ያን ነገር እስከተፈጠረ ድረስ በግልጽ አንቺንም ጠይቂውና በስነ ስርዓት አብራችሁ ሆናችሁ አብራችሁ ብትኖሩ አብራችሁ ተፋቅራችሁ በፍቅር ብትኖሩ ነው የሚሻልሽ ሩታዬ የኔ ውድ ማለት ነው። አንቺ በእርግጥ አስተዋይ ልጅ ነሽ። የሚጠቅምሽን የሚጎዳሽንም እንደ በፊቱ አይደለሽም። አሁን ታውቂያለሽ። ለምን እናት ሆነሻል እና የልጅ እናት ሆነሻል። ስለዚህ ወልደሻል። ካሁን በኋላ ባንቺ የሚጠበቀው ትልልቅ ነገር ነው ማለት ነው። ትልቅ ነገር ነው። ትልቅ ንግግር ነው እና የልጅ አስተዋይ ስለሆንሽ በደንብ አስበሽበት ወደ ኋላ አገናዝበሽ እስኪ ወደ ኋላ እስኪ ወደፊት ምንድነው ያለው? ምንድነው የሚጠቅመኝ? ምንድነው የሚጎዳኝ? እንዴት ነው የሚሻለው? እስኪ ስለ ወደፊቱ እንዴት ነው ልጅ ያለ አባት ነው የሚያድገው ወይስ እንዴት ነው ብለሽ በጣም ብዙ ነገር ቆመ ብለሽ ብታስቢ ይሻልሻል ባይነኝ ሩታዬ የኔ ውድ ማለት ነው። እና እኔ አንቺን ተቺ ምናምን ነገር አይደለም። አንቺን የተቸሁኝ ምናምን ነገር እንዳይመስልሽ። አንቺም ጎበዝ ነሽ። አብርሃምም በጣም ጎበዝ ልጅ ነው። በጣም ጠንካራ ልጅ ነው ባለቤትሽ ማለት ነው። ግን ቢሆንም አሁን እንዳልኩሽ እንደዛ ብታደርጊ መልካም ነው ባይነኝ እኔ ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ እኔ ሰላም ሳላችሁ ነበር የጀመርኩት። በጣም ነበር እየተናደድኩት የነበረው ማለት ነው። ይቅርታ። ሰላም ሁኑልኝ ባላችሁበት። እንግዲህ ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ባይ